ሰላም የሪል ስቴት አልሚዎች ገንብተው የማያስረክቡትን ቤት ከገበያ ዋጋ በታች በመሸጥ ላይ እንደሚገኙ ተገለጸ። አንዳንድ የሪል ስቴት ቤት ገዢዎችም ባለው አሰራር በመማረራቸው ምክንያት ብራቸው እንዲመለስላቸው ጭምር እየጠየቁ መሆናቸውን የደረሰን መረጃ ያመለክታል። ለ16 ዓመታት ገደማ ሲጠበቅ የነበረ ሕግ ቢወጣም ተግባራዊ አለመሆኑ በርካታ ገንዘብ ከህዝብ በመሰብሰብ ለክስና ውዝግብ መነሻ እየሆነ እንደሚገኝ ታውቋል። ከሪል ስቴቶችና ከቤት ግዢ ጋር በተያያዘ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ የሪል ስቴት ኢንዱስትሪው የህዝብ አመኔታ በማጣቱ ምክንያት እየተቀዛቀዘና እየሞተ እንደሚገኝ የኢትዮጵያ ሪል ስቴት አልሚዎች ማህበር አስታወቀ። የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ ሰብሳቢ አቶ አለማየሁ ከተማ እንደተናገሩት የሪል ስቴት ኢንዱስትሪው የህዝብ አመኔታን በማጣቱ እንዳያድግና ወደፊት እንዳይራመድ እየሆነ ይገኛል ብለዋል። የሪል ስቴት አልሚዎች ለቤት ፈላጊዎች በውላቸው መሰረት ቤቶቻቸውን ገንብተው ባለማስረከባቸውና ቃላቸውን ባለመጠበቃቸው ዘርፉ በህዝብ ዘንድ አመኔታ እንዳይኖረው አድርጎታል። እንደ አቶ አለማየሁ የሪል ስቴት አልሚዎች ገንብተው የማያስረክቡትን ቤት ከገበያ ዋጋ በታች በመሸጥ ላይ ይገኛሉ። ይህ ደግሞ በርካታ ገንዘብ ከህዝብ በመሰብሰብ ለክስና ውዝግብ መነሻ እየሆነ ይገኛል። በተጨማሪም አልሚው ለቤት ፈላጊው ማህበረሰብ ታማኝ ሆኖ ቤት ማስረከብ ባለመቻሉ ዘርፉ እየተቀዛቀዘና እየሞተ ይገኛል ሲሉም አስታውቀዋል። ታማኝ ሆኖ በውሉ መሰረት ቤት ገንብቶ የማያስረክብ ሪል ስቴት አልሚና ወረቱን የሚበላ ነጋዴ አንድ ናቸው ያሉት የቦርድ ሰብሳቢው የኢትዮጵያ ሪል ስቴት ማህበር በቤት አልሚዎችና ገዢዎች መካከል መተማመን እንዲኖር የሚያስችሉ የተለያዩ ስራዎችን እየሰራ እንደሆነ ጠቁመዋል። ማህበሩ ከተመሰረተ የአንድ ዓመት ጊዜ ቢኖረውም ከዋጋ በታች በውሸት ማስታወቂያ ገዢው እንዳይጭበረበርና ዘርፉ በህግ እንዲመራ የማድረግ ስራ እየሰራ የሚገኝ መሆኑን አስታውቀዋል። በኢትዮጵያ የሚገኝ ማንኛውም ሪል ስቴት አልሚ ፈቃድ አግኝቶ በህጋዊ መንገድ እንዲንቀሳቀስ አሰራር ተዘርግቷል ያሉት የቦርድ ሰብሳቢው ችግር ተፈጥሮ ከተገኘም ፈቃዱ የሚነጠቅበትና የሚጠየቅበት ስርዓት ተበጅቷል ብለዋል። አንዳንድ የሪል ስቴት ቤት ገዢዎች ባለው አሰራር በመማረራቸው ብራቸው እንዲመለስላቸው ጭምር እየጠየቁ መሆናቸውን የደረሰን መረጃ ያመለክታል። ብር ለማስመለስ ጭምር ግልጽ አሰራር ባለመዘርጋታቸው ቤት ገዢዎች ችግር ውስጥ በተደጋጋሚ ሲገቡ ተስተውሏል። የኢትዮጵያ ሪል ስቴት አልሚዎች ማህበር ዋና ስራ አስኪያጅ ኢንጂነር ቶማስ ግርማይ እንደተናገሩት የኢትዮጵያ ሪል ስቴት ዘርፍ ባለፉት 25 ዓመታት የህግ ማዕቀፍ ያልተዘጋጀለት በመሆኑ በበርካታ ተግዳሮቶች ውስጥ እንዲያልፍ ተደርጓል። በተለይ በቤት አልሚዎችና በቤት ፈላጊዎች መካከል መተማመን መጥፋቱ ተግዳሮት ከሆኑት መካከል በቀዳሚነት የሚጠቀስ መሆኑን ይህም የማህበረሰቡ ለሪል ስቴት አልሚዎች ያለው አመለካከት እንዲለወጥና እምነቱ እንዲሸረሸር አድርጎታል ብለዋል። የሪል ስቴት ዘርፉ በህግ ባለመመራቱ ምክንያት ባለፉት 25 ዓመታት የተፈጠሩ ችግሮች መፍትሄ ማግኘት ሳይችሉ ቆይተዋል ያሉት ስራ አስኪያጁ በቤት አልሚዎችና ገዢዎች መካከል ለዓመታት ሲንከባለል የመጣውን ችግር ለመፍታት ማህበሩ ጥረት በማድረግ ላይ እንደሆነ ጠቁመዋል። ማህበሩ ከአዲስ አበባ ንግድ ምክር ቤት ጋር ስምምነት በመፈጸም በውላቸው መሰረት ቤት ማግኘት ያልቻሉ የ30 ግለሰቦች ጥያቄ ምላሽ እንዲያገኝ እየሰራ እንደሚገኝና በቅርቡም መፍትሄ ያገኛሉ የሚል እምነት ያላቸው መሆኑን አስታውቀዋል። የህዝብ ተወካዮች ምክር ቤት ለ16 ዓመታት ገደማ ሲጠበቅ የነበረውን የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ በሁለት ተቃውሞ በአንድ ድምፅ ተአቅቦና በአብላጫ ድምፅ ማጽደቁ ይታወሳል። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ርዕሱ እንደሚጠቁመው ሁለት የተለያዩ ጉዳዮችን አጣምሮ የያዘ ነው። አዋጁ ከዚህ ቀደም ከመኖሪያ ቤቶች ወይም አፓርታማዎች ግንባታና ሽያጭ ጋር ብቻ ተያይዞ ለቆየው የሪል ስቴት ዘርፍ ግልጽ ትርጓሜ ለመስጠት ሞክረዋል። የሪል ስቴት ልማት ማለት በመሬት ላይና ከመሬት በታች ለንግድ፣ ለመኖሪያ፣ ለኢንዱስትሪ፣ ለማህበራዊና ለሌሎች አገልግሎቶች ለሽያጭ፣ ለኪራይ ወይም ለሊዝ አገልግሎት እንዲውል ግንባታዎችን መገንባት ነው በማለት አዋጁ ይተነትናል። በአዲሱ ህግ የሪል ስቴት አልሚ ማለት በአንድ ቦታ ወደ ጎን ወይም ወደ ላይ ከ1500 ካሬ ሜትር ጥቅል የግንባታ ወለል ስፋት በላይ የሆነ ቤት ወይም ቤቶች በግሉ ወይም ከመንግስት ወይንም ከሌሎች አካላት ጋር በአጋርነት የሚገነባና በሽያጭ በሊዝ ወይንም በኪራይ ለተጠቃሚ የሚያቀርብ ሰው ነው የሚል ትርጓሜ ሰጥቶታል። በሪል ስቴት ልማት ዘርፍ የሚሰማሩ አልሚዎች የብቃት የምስክር ወረቀት አሰጣጥ፣ የቦታና የተናጥል ይዞታ ማረጋገጫ አሰጣጥ በዝርዝር ተደንግጓል። የሪል ስቴት አልሚዎችና የሪል ስቴት ቤት ገዢዎች ግዴታዎችን በዝርዝር ተቀምጠውበታል። ሌላው የአዋጁ ክፍል የማይንቀሳቀስ ንብረት ግመታ ስርዓትን የተመለከተው ነው። ለፋይናንስ አገልግሎት
ለአገልግሎት የሚቀርበው የንብረት ዋጋ ግመታ በአብዛኛው ንብረት ሲሸጥ ዋስትና ሲሰጠው ወይም በሌላ ወገን ሲወሰድ እንደሚከናወን ታውቋል። በተለይ ኩባንያዎች የጥሪታቸውን ትክክለኛ ዋጋ ለማወቅ ከሌላ መሰል ድርጅት ለመዋሃድ ወይም ገንዘብ ለመበደር ሲፈልጉ ከፍተኛ ጠቀሜታ እንደሚኖረው ተጠቅሷል። አዲሱ አዋጅ የማይንቀሳቀስ ንብረት ግመታ ግልጽና የወቅቱን የአካባቢውን ገበያ መረጃ መሰረት በማድረግ የተረጋጋ ገበያ የሚፈጥር መሆን አለበት በማለትም ይደነግጋል። በሕጉ መሰረት ግመታው በመንግስት ተቋም በመደበኛነት የሚከናወን ሲሆን እስከ 5 ዓመት ቢያንስ አንድ ጊዜ መሆን አለበት። ከዚህ በተጨማሪ በመንግስት እውቅና በተሰጠው አካል ሊከናወን የሚችልበት እድልም አለ። የከተማና መሰረተ ልማት ሚኒስቴር ሀገር አቀፍ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት እንዲገነባ ያደርጋል የሚል ኃላፊነት ተሰጥቶታል። አፈጻጸሙን የሚከታተለውና የሚቆጣጠረው ይኸው መስሪያ ቤት እንደሆነም አውቀናል። አዋጁ የጸደቀው ብሔራዊ ባንክ የዋጋ ንረትን ለመቆጣጠር በወሰዳቸው እርምጃዎች በውጭ ምንዛሬ ግብይት ስርዓት ለውጥና በኢኮኖሚ መቀዛቀዝ ምክንያት ዘገምተኛ ሆኖ የቆየው ዘርፍ ለማገገም በሚታገልበት ጊዜ ነው። ረቂቁ ይፋ ከሆነ በኋላ በርከት ያሉ አስተያየቶች ተሰጠውበት ማሻሻያዎችና ለውጦች ቢደረጉም በምክር ቤቱ ከጸደቀ በኋላ ያነጋገርናቸው ባለሙያዎች አሁንም አሻሚ የሆኑ ጉዳዮችን የያዘ ነው የሚል ስጋት እንዳላቸው ገልጸዋል። አዋጁ የውጭ ባለሀብቶች ወይም የግንባታ ተቋማት በገበያው ከኢትዮጵያውያን እኩል እንዲሳተፉ ፈቅዷል። ከኢትዮጵያውያኑ የሚለየው የውጭ ፈቃድ ለማግኘት በኢንቨስትመንት ሕጉ መሰረት ለውጭ ባለሀብት በሀገር ውስጥ ዘርፍ ለመሰማራት ማሟላት የሚጠበቅበትን ዝቅተኛ የካፒታል መጠን ከግሉ ወይም ከውጭ ሀገር ፋይናንስ ተቋማት እንዲያቀርቡ የተቀመጠው ግዴታ ብቻ እንደሆነ ታውቋል። የኢትዮጵያም ሆኑ የውጭ ኩባንያዎች እንደ ከተሞች ደረጃ በአንድ ጊዜ ከ250 እስከ 2500 የሚሆኑ ቤቶችን የሚገነቡ ከሆነ አዋጁ እንደሚለው በመንግስት መሬት በስፋት በድርድር እንዲቀርብ ምቹ ሁኔታን ይፈጥራሉ። ይህ እንዲሆን ግን ከ25 እስከ 40 በመቶ ዝቅተኛና መካከለኛ ገቢ ላላቸው የማህበረሰብ ክፍሎች ተደራሽ የሚሆን ቤት መገንባት ይኖርባቸዋል ተብሏል። መሬት በድርድር በስፋት ለማግኘት ሌላው አማራጭ ደግሞ በኢትዮጵያ በጥራትና በብዛት የማይገኙ የግንባታ ግብዓቶች በራሱ የውጭ ምንዛሪ የሚያስገባና በቤት ማስተላለፉ የሚገኘውን ትርፍ 60 በመቶ እስከ 10 ዓመት ከሀገር ሳያስወጣ የኢትዮጵያ ብሔራዊ ባንክ በሚፈቅደው አሰራር መሰረት በሀገር ውስጥ መልሶ መጠቀም እንደሆነ ተገልጿል። ሆኖም ይህ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ እስካሁንም ወደ ትግበራ አለመግባቱን የተነገረው። ይህም ለቤት ገዢዎች መሰናክል ሆኖ መቆየቱን አስተያየት ሰጪዎች ተናግረዋል።